በአንድ ጀንበር በአንድ ቅስፈት የአንድ ቤተሰብ ተስፋና ህልም በድንገት ተቀጠፈ የሚል አስደንጋጭ ዜና መስማት እጅግ የሚያሳዝን ነው። 4 ወንድማማቾች ለነገ ህይወታቸው የሚሆን የቡና ችግኝ ለመትከል ወጥተው ሁለቱ በሞት ተቀጥፈው ሁለቱ ደግሞ ከሞት ጋር እየታገሉ እንደሚገኝ ተሰምቷል። ህይወት ካሰቧት በተቃራኒ መጓዝ ያላሰቡትንም ዱብዳ ማምጣት ልማዷ ነውና ለነገ የሚሆናቸውን ችግኝ ሊተክሉ ወደ እርሻቸው ያመሩት ወንድማማቾች ላይመለሱ አሸልበዋል። በአካባቢው የተከሰተው አሰቃቂ አደጋ መላውን ህብረተሰብ በከባድ ሐዘን ውስጥ ጥሏል። 4 ወንድማማቾች ከባድ የዝናብ አደጋን ለመከላከል በአቅራቢያቸው በሚገኝ ትልቅ ዛፍ ስር ይጠለላሉ። ነገር ግን ከሚወርደው ዝናብ ለመከለል መጠለያ ያደረጉት ዛፍ ከሞት ሊከልላቸው አልተቻለውም። በተጠለሉት ዛፍ ላይ በወረደው አሰቃቂ የመብረቅ አደጋ የሁለቱ ወጣቶች ህይወት በቅስፈት ማለፉ ነው የተነገረው። ከሞቱት ወጣቶች መካከል አንደኛው ወጣት ከሚዛን ቴፒ ዩኒቨርሲቲ በሆርቲካልቸራል ተመርቆ በመንግስት ተቋም ውስጥ በቅንነትና በታማኝነት ህዝብን ሲያገለግል የነበረ ተስፋ ያለው ወጣት እንደሆነም ተነግሯል። ወላጆቻቸው ለቁም ነገር አብቅተውን ለነገ ደግፈው ይይዙናል ብለው ተስፋ ባደረጉበት ሰዓት ይህ አሰቃቂ አደጋ ህይወታቸውን በቅስፈት ቀጥፎታል። በአሁኑ ሰዓት ሌሎች 2 ወንድማማቾች ደግሞ በሆስፒታል በከባድ ሁኔታ የህክምና እርዳታ እየተደረገላቸው እንደሚገኝም ተሰምቷል። ለመሆኑ ይህ አስከፊ አደጋ የትና እንዴት የተከሰተ ነው? 4 ወንድማማቾችን በአንዴ የሰለቀጠው አደጋ የተከሰተው የት ነው? የአደጋውን ሙሉ ዝርዝር መረጃና የጥንቃቄ ጥብቅ መልእክትን እንነግራችኋለን። በሌላ በኩል በአፍሪካ ምድር የህይወትን አስከፊ ገጽታ ስለተገለጠበት አስደንጋጭ አደጋ እንነግራችኋለን። አንዳንዴ ህይወት የትና መች እንደምታበቃ አናውቅም። ነገር ግን በገዛ ቆሻሻችን ተቀብረን እንሞታለን ብሎ የሚያስብ ማንም የለም። በአፍሪካዊቷ ሀገር ጊኒ የተከሰተው ይህ አሰቃቂ እውነት የመላውን ዓለም ልብ ሰብሯል። ነሐሴ 24 ቀን 2026 በጊኒ መዲና ኮናክሪክ አቅራቢያ የሚገኘው ግዙፍ የቆሻሻ ማጠራቀሚያ ተራራ በድንገት ተደርምሶ በአቅራቢያው ባሉ መኖሪያ ቤቶች ላይ ወደቀ። የቆሻሻው ክምር ቤቶችን ብቻ አይደለም ያፈራረሰው፣ የተኙ ህጻናትን፣ የሚያልሙ ወጣቶችንና የሚለፉ ወላጆችን ህልም በአንድ አፍታ ቀጠፈ። የሀገሪቱ መንግስት እንዳስታወቀው ከሆነ እስካሁን ቢያንስ የ30 ሰዎች አስክሬን ተገኝቷል። 30 ህይወት፣ 30 ቤተሰብ። ከነዚህም ውስጥ 6ቱ በጠና የቆሰሉ ሲሆን ሌሎች ቁጥራቸው በውል ያልታወቀ ሰዎች አሁንም በቆሻሻው ክምር ስር ተቀብረው እንደሚገኙ ይገመታል። በስፍራው የሚገኙ የነፍስ አድን ሰራተኞችና የአካባቢው ነዋሪዎች የሚወዷቸውን ሰዎች ለማግኘት በባዶ እግራቸው ቆሻሻውን እየቆፈሩ ነው። ይህ አደጋ በአይነቱ የመጀመሪያ አይደለም። እንደ አውሮፓውያን አቆጣጠር በ2017 በተመሳሳይ ስፍራ በተከሰተ አደጋ 10 ሰዎች ህይወታቸውን አጥተው ነበር። ታዲያ ይህ አሰቃቂ አደጋ ለምን ተደገመ? ከዚህ ቆሻሻ ክምር ስር የሚሰማው የጩኸት ድምጽስ መቼ ነው የሚቆመው? የህዝቡ ያልተመለሰ ግን ደግሞ ምላሽ የሚሻ ጥያቄ። ለመሆኑ ዓለምን ያስደነገጠው ይህ አስከፊ አደጋ እንዴት ሊከሰት ቻለ? የጉዳት መጠን ውስጥ የአካባቢው ነዋሪዎች ያሉበት አሳዛኝ ሁኔታስ ምን ይመስላል የሚለውን ከዝርዝር መረጃው ትሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ከአንድ ቤት 4 ልጆችን ስለነጠቀው አደጋና ዓለምን በሐዘን ጥላ ስር ስለጣለው አስከፊ ድንገተኛ አደጋ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በከፋ ዞን ማሻ ወረዳ ወሎ ሻላ በሚባለው ውብ ቀበሌ ውስጥ የተከሰተው አሰቃቂ ሁነት የመላውን አካባቢ ህዝብ ልብ የሰበረና ለሰማው ሰው ሁሉም መሪር ሐዘንን የጣለ ሆኗል። ዕለቱ ሐምሌ 16 ቀን 2016 ዓ.ም ነበር። 4 ወንድማማቾች ለነገ ህይወታቸውና ለቤተሰባቸው የተሻለ ጊዜን አልመው ለወደፊት ደጋፊ የሚሆን የቡና ችግኝ ተክለው ለመጨረስ በጠዋቱ ወደ እርሻቸው ያመራሉ። በወጣትነት ጉልበታቸውና ተስፋቸው ተሞልተው ስራቸውን ሲያከናውኑ የዋሉት እነዚህ ወንድማማቾች ቀኑ እየተገባደደ ሲመጣ ግን ያልጠበቁት የተፈጥሮ አደጋ ገጠማቸው። ከ4 ሰዓት በኋላ በድንገት የጠቆረ ደመና ሰማዩን ሸፍኖት ከባድ ዝናብ መጣል ጀመረ። 4ቱ ወንድማማቾችም ከዚህ ኃይለኛ ዝናብ ለመጠለል በአቅራቢያቸው ወደሚገኝ አንድ ትልቅ ዛፍ ስር ይጠለላሉ። ነገር ግን መጠለያ የሆናቸው ዘንድ
የተጠጉበት ዛፍ አሰቃቂ አደጋ ይዞ እንደሚመጣ አልገመቱም ነበር። በድንገት በወረደው ኃይለኛ የመብረቅ አደጋ አራቱንም ወንድማማቾች መታቸው። በዚህ አሰቃቂ አደጋ ምክንያትም የሁለቱ ወንድማማቾች ሕይወት በዚያው ቅስፈት አለፈ። ከሞቱት መካከል ወጣት አበባ ሻፊው የተሰኘው ወጣት ከሚዛን ቴፒ ዩኒቨርሲቲ በሆርቲካልቸር ሙያ የመጀመሪያ ዲግሪውን አግኝቶ በቴፒ ከተማ አስተዳደር ንግድ ኢንዱስትሪና ገበያ ልማት ጽሕፈት ቤት በቅንነት በታማኝነት ህዝቡን ሲያገለግል የነበረ ተስፋ ያለው ታታሪ ወጣት እንደነበር ተነግሯል። ወላጆቻቸው ለቁም ነገር አብቅተዋቸው ነገ ደግፈው ይዙናል ብለው ተስፋ ባደረጉበት ሰዓት የሁለት ልጆቻቸውን ሕይወት በአንድ አፍታ ማጣታቸው የፈጠረባቸው ሐዘን በቃላት የሚገለጽ አይደለም። አደጋው በደረሰበት ወቅት አብረዋቸው የነበሩት ሌሎቹ ሁለት ወንድማማቾች ደግሞ ከባድ የአካል ጉዳት ደርሶባቸዋል። በአሁኑ ሰዓት በሆስፒታል ተኝተው ከፍተኛ የሕክምና እርዳታ እየተደረገላቸው ሲሆን ሕይወታቸውን ለማዳንም ትልቅ ርብርብ እየተደረገ ነው። የወጣት አበበ ሻፊና የወንድሙ ስርዓተ ቀብርም በወዳጅ ዘመዶቻቸውና በአካባቢው ነዋሪዎች በተገኙበት በታላቅ ሐዘን በማሻ ከተማ ሐመረኖ ቅድስት ማርያም ቤተክርስቲያን ተፈጽሟል። በአንድ ጀንበር ሁለት ልጆችን ላጡ ወላጆች እንዲሁም ለቤተሰቦቻቸው መጽናናትን እየተመኘን ቀሪ ልጆቻቸውም በቶሎ ድነው ወደ ቀደመ ጤናቸው እንዲመለሱ ፈጣሪ ይረዳቸው ዘንድ በመማጸን ወደ ሌላኛው መረጃችን እናምራለን። አንዳንዴ ህይወት በየትኛው ቅስፈት እንደምታበቃ አናውቅም። ህይወት እንደ ወንዝ ናት፣ ትፈሳለች። ነገር ግን በድንገት የት እንደሚገደብ የማናውቀው ገደል ይገጥመናል። ዕለቱ ነሐሴ 24 ቀን 2026 ዓ.ም በጊኒ ሪፐብሊክ መዲና ኮናክሪክ አቅራቢያ የምትገኘው የመርሲን ቀጠና እንደ ማንኛውም ቀን በጠዋት ፀሐይ ተሞልታ ትንቀሳቀሳለች። ህጻናት ወደ ትምህርት ቤት፣ ወላጆች ወደ ስራ፣ ወጣቶች ወደ ህልማቸው ይተማሉ። ማንም ሰው ግን ያ ዕለት የህይወታቸው መጨረሻ ምዕራፍ እንደሚሆን አልተገመተም ነበር። ከቀትር በኋላ 8 ሰዓት ገደማ በአካባቢው ሰማይ ላይ የተከመረው ያ ግዙፍ የቆሻሻ ተራራ የከተማዋ ቆሻሻ ሁሉ የሚጣልበት ያዘግናኝ ቦታ በድንገት ድምፁን አሰማ። የመሬት መንቀጥቀጥ ይመስል ተናወጠ። የቆሻሻው ተራራ ተደርምሶ በአቅራቢያው በሚገኙ መኖሪያ ቤቶች ላይ ወደቀ። በደቂቃዎች ውስጥ የተኙ ህጻናት፣ የሚያልሙ ወጣቶችና የሚለፉ ወላጆች በቆሻሻው ክምር ስር ተቀበሩ። የሀገሪቱ መንግስት እንዳስታወቀው ከሆነ እስካሁን ቢያንስ የ30 ሰዎች አስክሬን ተገኝቷል። 30 ህይወት፣ 30 ተስፋ። ከነዚህም ውስጥ 6ቱ በጠና የቆሰሉ ሲሆን ሌሎች ቁጥራቸው በውል ያልታወቀ ሰዎች አሁንም በቆሻሻው ክምር ስር ተቀብረው እንደሚገኙ ይገመታል። በስፍራው የሚገኙ የነፍስ አድን ሰራተኞችና የአካባቢው ነዋሪዎች በባዶ እጃቸውና በጥቂት መሳሪያዎች የሚወዷቸውን ሰዎች ለማግኘት ቆሻሻውን እየቆፈሩ ነው። እያንዳንዱ የተገኘ አካል የቆሰለ ተስፋ፣ የተቀበረ ህልም ማሳየም ሆኗል። ይህ አደጋ በአይነቱ የመጀመሪያ አይደለም። እንደ አውሮፓውያን አቆጣጠር በ2017 በተመሳሳይ ስፍራ በተከሰተ አደጋ 10 ሰዎች ህይወታቸውን አጥተው ነበር። ታዲያ ለምን ተደገመ? ከዚህ ቆሻሻ ክምር ስር የሚሰማው የጩኸት ድምጽስ መቼ ነው የሚቆመው? በገዛ ቆሻሻችን ተቀብረን እንሞታለን ብሎ የሚያስብስ ማን አለ? የሚሉ እኚህ ጥያቄዎች በአካባቢው ነዋሪዎች የሚነሱ መልስ የሚሹ የሁልጊዜ ጥያቄዎች ናቸው። እናም የሚመለከተው አካል መፍትሄ ሊያበጅለት ይገባል እያልን ለሞቱት እረፍትን በመመኘት የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም አብራችሁን ስለቆያችሁ እያመሰግንን በያላችሁበት ቸር እንድትቆዩን ተመኘን።